ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ ውድ አድማጮቼ እንዴት ሰነበታችሁ? ሶስና ተስፋዬ ነኝ። ዛሬ አዲስ ባለ ታሪክ ይዤላችሁ ቀርቤያለሁ። አዲሷንም ባለ ታሪኬን ላስተዋውቃችሁ። ጸጋ ጌታቸው እባላለሁ። በጣም ብዙ ታሪክ አሳልፌያለሁ። ታሪኬን ከዛሬ ጀምሮ እንድታዳምጡ እጋብዛለሁ። ጸጋ ጌታቸው በሀያዎቹ እድሜ አጋማሽ ላይ የምትገኝ ወጣት ብትሆንም ያለችበት ህይወትና የኑሮ ፈተና ተጋግዘው እድሜዋ የገፋ አስመስለዋታል። እስኪ ዛሬ አብራን ለሳምንታት የምትዘልቀዋን ጸጋን በደንብ እንተዋወቃት። ጸጋ ገና ህፃን እያለች ሰፈራችን ግረሙ ይባላል። ጫካ ነው። ወንድም ሁለት አለኝ፣ አንድ እህት አለችኝ። ከወንድሞቼ ጋር ዕቃ እንጫወታለን፣ እንጨት እንለቅማለን፣ ዥዋዥዌ እንጫወታለን። ዥዋዥዌ ለመስራት ገበር እናዘጋጅና ከዛ ዥዋዥዌ ከኋላ ልጆቹ ይገፉኛል፣ ዥዋዥዌ ይጫወታለን። ዥዋዥዌ ሲገፉ ምናምን እሱን ጨዋታ ወደዋለሁ። በልጅነት የምመኘው ትምህርት ተምር ዶክተር ለመሆን ነበር የምመኘው። በቃ ማሰበው ዕቃ ስጫወት የምመኘው ዶክተር፣ አሎፔራል ነጂ ምናምን እያልኩ ነበር የምመኘው። ትዝ ይለኛል። ቤታችን አንድ ክፍል ናት እና በቃ ትንሽዬ ናት። እንደ ጎጆ ነው የምትባለው። ውስጡ ምንም የለም፣ መደብ ነው ያለው እና አንድን ስራ ያው ሰፌዳል ሌማት አለች፣ ሸክላ ድስት አለ፣ በቃ ምጣድ፣ ሌላ ምንም የለንም። እናቴ ሜዳ ላይ ትለቅምና ወደ ከተማ ትሄድና ለቃቅመ ገጠር ወደ ከተማ ላይ ትሸጣለች። እንጨት ትሸጣለች፣ ኩበት ትሸጣለች። አባቴ እርሻ ያርሳሉ፣ ያመርታሉ፣ ያጎለጉላሉ፣ ጭዲ እንትን ይላሉ፣ ያጭዳሉ፣ ሁሉ ነገር እንትን ይላሉ። ኑሯችን ያው ወዳፍ ነው፣ ሰርቶ ወዳፍ ነው። ምግብ የሚቀርብልን ሽሮ፣ አተር፣ ምስር ያገኙት እየተሰራ ይሰጠናል ከቤት ውስጥ ማለት ነው። ከዛ በቃ ያንን በልተን ከብቶችን እንጠብቅ እንሄዳለን። ወንድሞቼ ትምህርት ቤት ይሄዳሉ፣ እኔ ከብት ጥበቃ እሄዳለሁ። እህቴ ተምራለች፣ እኔ አላስገቡኝም። እህትና ወንድሞቼ ትምህርት ቤት ሲሄዱ እኔ ከብት ስጠብቅ በቃ ምንም አይመስለኝም ነበር። ግን በኋላ እየቆየ በቃ የሆነ ነገር እየተሰማ እየመጣ እንትን አልኩኝ። እናቴን ጠይቃታለሁ። እናቴ ትምህርት አስገቢተን ነገ ዛሬ ስትል እሱ የእሱ ልጆች እየተማሩ ወደ 10 ዓመት ምናምን ሲሆን ትምህርት አስገባችን። ከዛ ይገባኛል። በቃ ተውኩት፣ እያመመኝ ጆሮዬን ያመኝ ነበር። እናትና አባቴ በጣም ይጨቃጨቃሉ። እነሱ በትምህርት በሌሉበት አጋጣሚ ጉልጓሎ ሂዱ ይባላሉ፣ ጤፍ በጓሮ አረሙ ይባላሉ። ወንድሞቼ በሌሉበት እንደ አጋጣሚ የሚጣሉት ከምግብ ላይ ይጨቃጭቃታን፣ ከምግብ ላይ ይሰድባታን። በቃ ጥሩ ስሜት እናቴ አይኖራትም። ከአባቴ ጋር ይጣላሉ፣ ይደባደባሉ። በዘነዘና አንስቶ ይመታታን። የፈለገችውን አያረግላትም፣ አያሟላም። ሁሌ ሲጨቃጭቃት አይለው አለቅሳለሁ። እየተጣሉ ሁሌ ምናምን እያልኩ ይሰማኛል። አሁን ይገላት ይሆን እያልኩ እሳቀቃለሁ። እሷም ታለቅሳለች። እናቴ በቃ እናቴና አባቴ ስተመች እንደዚህ ነው የሚጣሉት ምናምን ብዬ ይሰማኛል። ባልተወለድኩ ያልኩበት ቀን አለኝ። ሁልጊዜ ነው የሚጣሉት። በቃ ከዚሁ ላይ ድብድቡ ተባባሉና ተለያይተው ከዛ ሽማግሌ ያስላከ እኔ አልፈልግም ብላ በኋላ እኔ ከድብድቡ ምንም እኔ ችግሬን ይሻለኛል ምናምን አለችና በቃ ተለያዩ። ሽማግሌዎቹን መለሰች። እርዳ፣ በውጭ ልጆችን እርዳ፣ ቦታ ይስጠኝ ምናምን ስትለው ቦታ የለኝም ምናምን አላት። እርሻ ቦታ ማለት ነው። ከዛ አባቴ ወደ አዲስ አበባ መጣ። አባቴ ከሄዱ በኋላ ያው እኔ እንጨት ለቅማለሁ፣ ኩበት ለቅማለሁ ከእናቴ ጋር በመዳበሪያ ማለት ነው። እያልኩ ይጠቃጠቅላታለሁ። እሷ ከተማ ሄዳ ሽጣ ትመጣለች። ኩበቱን ትሸጥና በቆሎ ገዝታ አስፈጭታ ቂጣ ጋግራ ተበላናለች። ስንዴ አዳባለቃ ቂጣ ጋግራ ተበላናለች። አራታችን ልብስም ታጥባለች። የሰዎቹ ልብስ እየዞረች ታጥባለች። እዛ 5-10 ሲሰጧት ያችን አጠረቃቅማ ለቀለብ ነው የምታስፈጨው። ቂጣ ጋግራ ስታበላን ይረበኛል። አሁን ልጅ ስለሆነ ይረበናል። ወንድም የራቤ ስለ ቆይ እናታችን ትምጣት እንበላለን ይለኛል። ያው እናትና ተበድራም ቢሆን አስፈጭታ ታበላናለች። እዛም ብላ ታበላናለች እናታችን። ያው በአመት አንዴ ልብስ እንለብሳለን። ጥምቀት ሲመጣ ምናምን አንዳንዴ ያችን ቅጠል ሽጣ ትገዛልናለች። አባቴ አይናፍቀኝም ብዙ ከእናቴ ጋር እንጂ ከአባቴ ጋር ብዙ ፍቅር የለኝም። ፊት ካላሳየኝ ምን ብዬ እንትለዋለሁ። አባቴ ፊት አያሳየኝም ነበር። በቃ ይመናጨቃን፣ ምን ይላን፣ ባትወለዱ ባትፈጠሩ እናት እንደዚህ ያሉን ምናምን በቃ ብዙ ነገር ይላል።
ስለዚህ በቃ እንደዛ ሲለኝ ስለነበር ብዙም ፍቅር የለኝም አባቴ ጋር። እንደው እናቴ እንደው ብቻሽን ከምትሰቃይ እንደው አብሱ ቢኖር እንደው ምናምን ስላት አይ እንደው ልጄ ብቻዬን ይሻለኛል፣ ሳርም ሸጥኩም ኮበትም ሸጥኩም ብቻዬን ይሻለኛል፣ ልጆቼ አድርጋችሁልኛል ትለናለች። እሷ አቅም አጣች እናቴ ማለት ነው። አቅም ስታጣ ሲቆይ ብላ ወንድሟ ጋር እንጂ ከብት ጠብቄ ብላ ላከችኝ። አውዛው እየበላው አንዳንዴ እናቴ ጋር እያደርኩ ከሱ ጋር ኖር ነበር እሱ ጋር። ከዛ የሱ ሚስት በጣም ከባድ ሴትዮ ናት። ታዳላለች። ልጆች አለው ልጆቿ ትምህርት ቤት ተሰድና እኔ ከብት ጠብቁ ይሉኛል። እንደዚህ የሚያረው ለምንድን ነው? አንደኛ እናቴ ጥፋተኛዋ ተማሪ ግዴታ ተማሪ ብላ ማላማላ ማለት ያለበት እሷ ነበረች። ግን በቃ እሷም የኑሮ አቅም ስለሆነ አቅም ጉዳይ ስለሆነ በቃ እንጀራ አትሰጠኝም። ጸጉሬ ቅማል ነበር የሚሆነው። ቅቤ በሰዓቱ አቀባኝም፣ ልብስ በሰዓቱ አያለብሱኝም ነበር። ልጆቹ እንደዛ አታረግም። በደንብ ይበላሉ፣ በጣም በደንብ ይጠጣሉ። ከዛ ይሰማኛል እናቴ ሀብታም ብትሆን ዲያ ባትሆንብኝ እንደዛ እንሆንም ብዬ ይሰማኛል። ከዛ ሲመሬ ወደ እናቴ በቃ እምቢ ብዬ ወደ እናቴ ተመልሼ ሄድኩኝ። ልጆች አዲስ አበባ ሰርተው ወደ ገጠር ሲመጡ ዘንጠው ሲመጡ ምናምን ጥሩ ኖሮ የሚኖሩ ምናምን ይመስሉኛል። መጥቼ በቃ ሰርቼ ራሴን ለመለወጥ እመኛለሁ። ወደ አባቴ መጥቼ ሰርች እንድኖር ነው የፈለኩት። ከአባቴ ጋር መጥቼ ማለት ነው ወይ ከሱ ጋር እኖራለሁ ወይ ደግሞ እሱ ቤት ያስገባኛል፣ ተያዩ ሆኖ እሰራለሁ ብዬ አሰብኩኝ። መጀመሪያ እናቴ አልኳት አዲስ አበባ ላኪኝ ስላት ለምሳሌ ልጅ እዛ ሰቃይ ነው የሚሆንብሽ ታይ ምናምን ስትለኝ አባታል እንደ ላኪኝና ወይ እሱ ቤት ገባለሁ ወይ ከሱ ጋር እኖራለሁ። እናቴ እምቢ አለችኝ። አትሄጂም አለችኝ። ብዙ ነገር አለ አዲስ አበባ እኮ እንደ ልብ አይኖርም፣ እንደ ልብ አይደረግም፣ እንደፈለግሽ ወጥተሽ አትገቢም፣ ችግር ነው፣ ሰው ቤትም ችግር ነው፣ ማብራት ይዝሻል ምናምን ትለኛለች እናቴ። ከዛ ችግር የለውም እናቴ ከያሽን መንገድ እምቢ ካልሽኝ በርጥብ እጅሽ ማብራት እንዳትነኪ፣ ሰው ቤት ስትገቢ ደግሞ ሰው ቤት አውቆ ለመሰለል ብር ይጥላሉ እንደዚህ ይላሉ ብላ ትመክረኛለች። እሱ አታማምንበትም፣ ያስገባሽ ይሆናል ብላ ትጠራጠራለች። አባቴ ማለት ሰው ቤት ማቺ ከሆነ ደግሞ ተመልሰሽ ነይ አለች። እሺ እናቴ ያልኩና 100 ብር ለአባቴ ለእንትን ብላ ሰጠቻት። ወደ አዲስ አበባ ስመጣ ያሰብኩት ወይ አባቴ ጋር 1 አመት ቆይቼ ሰው ሰርች እንድበላ፣ ከሱ ጋር ካልተስማማው ከሰው ቤት እየሰራው እየተመርኩ ይመታ በቃ ራሴ እየሰራው ብሬን እየቀየስከም እናቴ ለመርዳት ነበር ሀሳቤ። አዲሷ ባለ ታሪካችን ጸጋ በወላጆቿ ፍቺ ምክንያት የተለያዩ ችግሮችን 1 2 እያለች መቁጠር ጀምራለች። ከእናቷ ጋር ስትኖር በቂ ምግብና ልብስ ማግኘት ቀርቶ ሕይወትን ለማቆየት የምትበቃ እህል እንኳን ማግኘት ፈተና ሆነባት። ሕፃኗ ልጅ የኛ ባለ ታሪክ ጸጋ ጌታቸው። እናም ጸጋ አዲስ አበባ መታለች። የወለደኝ አይጥለኝም፣ ፍቅሩንም እንጀራውንም አይከለክለኝም ብላ ስገባ አዲስ አበባ በቃ ወይኔ አዲስ አበባ እንደዚህ ነው ሲያምር አልኩኝ። በቃ መኪና ምናምን በቃ አየሩ በቃ ምን በቃ ሰዎች ምናምን በስፋልቱ ተሲሉ ሳይ ወይኔ አዲስ አበባማ አሪፍ ነው ምናምን አሉ። ሰው ዘንጦ ምናምን ሲመጣ ምናምን ከሀገር ቤት ሲመጡ እዚህ ኑሮ ሲሄዱ በቃ ብር የሚታፈስ ደህና ኑሮ የሚኖር ነው የሚመስለኝ። የአባቴ ትዛኝ መጣች። ልጅ የመጣሽ አለኝ አባቴ። ከዛ መጣሽ? አዎ መጣሁ። ሰላም አለኝ። ተቀመጥኩኝ። ደስ አለኝ እንደገባው። በቃ አባቴ ጋር በቃ ተገናኝቻለሁ። በቃ አባቴ ጋር ወይ እኖራለሁ ወይ ትምህርት ያስተምረኛል ወይ ጤናዬን ማግኘት እንደፈለኩ ሰርቼ እበላለሁ ምናምን እላለሁ። አባቴ ሚስት አለው፣ ሌላ እንጀራ እናት ማለት ነው። ከሷ ጋር ከሚስቴ ጋር ጥሩ ሰው በቃ እንትናችሁ ኮኮባችሁ ከተገጣጠመ ጠባችሁ ከሳምንትን ካለሽ ትኖሪያለሽ፣ ከሷ ጋር ካልተስማማችሁ ግን ሰው ቤት ትገቢያለሽ አለኝ። እሺ አልኩት እና በቃ እሱ ስራ አለው፣ ዘብ ጥበቃ ይጠብቃል። ሚስቱ ስራ አላት፣ የመንግስት ሰራተኛ ናት። ሚስቱ መሀን ናት። ሌላ ልጅ አልወለደም፣ እኔ ብቻ ነኝ። አቀባበለው ጥሩ ነበር። መጣች ምናምን ተቀበለችኝ። ትንሽ አረፍኩና እቃ ጠቢ ያለችኝ። ወደ እንደሄድኩኝ እቃ ጠቢ ያለችኝ። ከዛ አጠብኩላት። ቡና አስፈላችኝ። ቡና ፈለው። አባቴ አልጋ ላይ ተኝቶ ነበር። እሺ እሺ ነው የሚባለው። እሺ አልኩኝ። ሰራው። 1 ቀን 2 ቀን ደህና ናት። ከዛ በኋላ እየተቀየረች መጣች። በቃ ጥርሷ አይለችም። እንጀራ ትቆጥራለች። እንትኑን የፍሪጁን ቆልፋብኝ ትሄዳለች። እሱ ሲኖር አንድ እንጀራ አድርጋ ትሰጠኛለች በወጥ አድርጋ።
እሱ ከሌለ ደግሞ ግማሽ በሽሮ በጥብጣ ትሰጠኛለች። ይሄን በኋላ ሲርብሽ ቤተኛለች። ወጥ እያለ እንጀራ እያለ ያችን ቁርሳ ግማሽ እንጀራ በላና ጦሜን እውላለሁ። ከዛ በቃ የት ሄዳለሁ ሳለቅስ እውላለሁ። ሲርበኝ ስቆጥር አይታለሁ እንጀራ። ከዛ ለምንድን የምቆጥረው እንጀራውን? እኔ እኮ ሰራተኛሽ አይደለሁም፣ እኔ እኮ አባቴ ነው። አባቴ ሰርቶ ባመጣው ለምንድን የምቆጥረው እላታለሁ። እኔ አባቴ ነው ብዬ ነው የመጣሁት እንጂ ቀጥረሽኛል ነው የመጣሁት፣ ለምንድን የምቆጥረብኝ ምናምን እላታለሁ። አይ ምን ቦጤ ባልወለድኩ ልጅ እንደዚህ እንትን ብል ለፍቼ ለማይጠቅም ልጅ ማበላ ትለኛለች። እሺ ዝም እላለሁ ለመኖር ብዬ ዝም ስል እኔ አንቺ ሴትዮ እየራበኝ ነው ታይ ለምንድን ነው ስላት በቃ የራስሽ ጉዳይ ምናምን ትለኛለች። እሱ አባቴ ለእሷ ነው የሚሆነው፣ ይቆረቆርላታል፣ ያልሆነ ውሸት ታወራለታለች። ልጅ ባለጌ ናት፣ ያልነካት የነካች እያለ ታቃጥራለች። እሺ እና ደግሞ ባልና ሚስት ደግሞ አላጣላም እና ዝም በወዴ ዝም እላለሁ። ለምን ደግሞ መታጣላች ምናምን የሚባል ወሬ መጣብኛል ብዬ ፈራሁ። በልብስ ማለት አገዛልኝም፣ እሱም የእሷን ምክር ስለሚሰማ አይረዳልኝም። አባቴ ልብስ ግዛልኝ አባቴ እለዋለሁ። አይ አሁን ወጪ ይሄ ጎሏን እንደዚህ ይለዋል። ቀስ ብዬ እገዛልሻለሁ፣ ቆይችን ያለውን አጥበሽ ልበሽ ይለኛል። እሺ ዝም አይደለም ይባል እንዴ? ምን ብዬ ስኖር አንድ ቀን አለቀስኩ። ራብም ያስለቅሳል፣ በሩ ተዘግቶበት ሲውልም አገር አለማወቅም ያስለቅሳል፣ አለመማርም ያስለቅሳል። አንደኛ አገር አለማዋቂ እንደዚህ መሆኔ በጣም ተሰማኝ። በጣም ሳለቅስ አንዷ ጎረቤታችን ሁሌ ሳለቅስ ስለምሰማኝ እናቱ አለች። ወይ በአጥር ላይ ሰራተኛ ነሽ አባትሽ ነው ዘመድ ነሽ አለችኝ። አይ አባቴ ነው። አባትሽ ታዲያ ከሆነ ለምን ይበድልሻል አለችኝ። እኔ ምን አውቃለሁ ርቦኝ ነው የማለቅሰው አልኳት። ከዛ እንጀራ ቀይ ስር ወጥና ሽሮ ወጥ አረገችና በዛ በጠራ አቀበለችኝ። ያችን በላሁና ዋይን ጠጣውና እግዚአብሔር ስጥሽ ብዬ በልሽ ሰጠዋት። ደግሞ ደገመችና በሌላ ቀን እናቱ አለች። ወይ ሰው ጋር መስራት ትፈልጊያለሽ ትለኝ። አዎ እንግዲያስ እንደዛ ከሆነ እንመካከርና ልብስሽን መረጥ አድርጊና በዚህ በጠራ አቀበይና እኔ ራሴ እንደ ልጆች አድርጌ ይዝሻለሁ አለች። ደስ አለኝ። በቃ ለመውጣት ፈለግኩ። ሰው አገኘሁ አልኩና ደስ አለኝ። ሀገር ማወቅ አለብኝ፣ እውነቷን ነው አልኩና ቀነሱ የሉም ነበር። ከዛ ልብስ የመረጥኩና ሰጠዋትና ማታ ክርፈፍ እያለ መጣች እንጀራ እናቴ። እንጀራ ማንስቼ በልቼበታለሁ። ወደ 15 እንጀራ ነበር። ከዛ ስቆጥሮ ጎሏን አንድ እንጀራ በልተሽ ነበር? አዎ በልቻለሁ አልኳት። ለምን ብዬ ራብ ሞት እንዲሁ ሴትዮ እንደዛ ስትለኝ በቃ ደስተኛ ሆንኩኝ። ልብ ተሰማኝና ከዛ ተናገርኳት። ስናቃት ከዛ ቆይ አባትሽ ይምጣልሽ ባልወለድኩ ልጅ ምን ቦጠኝ፣ ቆይ አባትሽ ይምጣልሽ አለችኝ። ይምጣ ከመጣ ይምጣ በቃ ምን ያደርገኛል? አባቴ እንጂ እንጀራ አባቴ አይደለም። እሺ ይምጣልሽ ይምጣ፣ ለማንኛውም እንጂ ቡና ገዝተሽ ነው ያለችኝ። አምጪ። ያንም 50 ብር ያዝኩና በዛው ጥፈት ያዘች ጎረቤቷ ጋር ገባውና ከዛ ሲታይ ዛ ሱቅ ስታይ አልመጣም ዲርና ሱቅ መታ ነበር አልመጣችም። ጎረቤት ሱቅ አለ መታ ነበር የከሌ ልጅ አልመጣችም። ወደዚህ አልመጣችም። ብትፈልግ አጣች። 50 ብር ልጅ ሲቲዋ ገጃለሁ